ከጀርመን የመጣው ዲያስፖራው ባለቤቴ በተጋባን በ2 ወራት ውስጥ ፍጹም ያልጠበቅኩትን ባህሪ ማሳየት ጀመረ። ወጥቼ የሆነ ቦታ ቁጭ ብዬ ሻይ ቡና እያልኩ ነው። እሱ እኔን አላየኝም እና ከነዛ ሰዎች ጋር ሲገናኝ ታየኝ። ግን እኔ ይሄ ነገር እንደዚህ ነው ብዬ አላሰብኩም። እኔ ያሰብኩትና እሱ እየሆነ የነበረው የተለየ ነው። ግን ከልጆቹ ጋር እንደማይኖርና ትዳር እንደሌለው ነው። አሁን ላይ ግን ስሰማ ባለ ትዳር ነው። ስለዚህ እህትሽን ይፈልጋል ቢሆን ነው እንግዲህ ካልተስማማሽ እኔ እሷን አላውቃትም ያለው። ኦልሬዲ ይሄ ሰው ለትዳር እንዳልመጣ እኔን ተጠቅሞብኝ ለመሄድ እንደሆነ አመኘ ተቀበልኩ ማለት ነው። ባለቤቷ ወደ ጀርመን ከሄደ በኋላ ወደ ሆስፒታል ስትሄድ ዶክተሩ ያልጠበቀችውን ነበር የነገራት። እጅግ ውስብስብና እንቆቅልሽ የሆነ የትዳር ህይወት ብዙዎችን ሊያስተምር ይችላል ትላለች የዛሬ ባለታሪካችን። ሙሉ ፕሮግራሙን እንድትከታተሉ በአክብሮት ነው የምንጋብዘው። ለምትሰጡት ሀሳብ አስተያየት በጨዋ ደንብ እንዲሆን በአክብሮት እንጠይቃለን። ለሸገር ኢንፎ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ላይክ ሼር በማድረግ ለወዳጆቻችሁም እንድታጋሩ በአክብሮት እንጠይቃለን። ሸገር ኢንፎ ታማኝ የመረጃ ምንጭ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ከጀርመን የመጣው ዲያስፖራው ባለቤቴ በተፈራረምን በ3 ወር ውስጥ ወደ ጀርመን ሲመለስ ያልጠበቅኩትን ነገር አረዳኝ እያልሽኝ ነው። ምንድን ነው የተፈጠረው? እስቲ ራስሽን በማስተዋወቅ ጀምሪልኝ። እሺ፣ ስሜ ቤተልሔም ይባላል። ቤተልሔም ግርማ እባላለሁኝ። ባለቤቴ ደግሞ ያው ሰለሞን እድጉ ይባላል። ያው ከመጀመሪያ ጉዳዩን ስጀምርልሽ ያው እኔና ባለቤቴን ያስተዋወቀችን እህቴ ነች። ከእህቴ ጋር ለ5 ዓመት ይተዋወቃሉ። እሷም ጀርመን ነች? ጀርመን አይደለችም፣ ኩዌት ነው የምትኖረው እሷ ኩዌት፣ እሱ ጀርመን። ሲተዋወቁ በኦንላይን የተዋወቁት ሁለቱ ማለት ነው። በኦንላይን ተዋወቁ። በኢሞ ግሩፕ ላይ ተዋወቁ። ከዛ ሚስት ፈልጋለሁኝ ይላታል። አይ እኔ እንኳን ባለትዳር ነኝ፣ አይዞሽ። እሷን ነበር መጀመሪያ ለሚስትነት የፈለገው። ሚስት ፈልጋለሁ ሲላት እኔ ባለትዳር ነኝ፣ ያላገባች የልጅ እናት አለችኝ እና እሷን እድርሃለሁኝ ትክክለኛ ሰው ከሆንክ አለችው ማለት ነው። እዛ ለእኔ ነገረችኝ። እንደዚህ ጀርመን የሚኖር ሰው አለ እና ላስተዋውቃችሁ አለች። ላስተዋውቃችሁ ስትለኝ አንቺ ታምኝበታለሽ፣ የምታምኝበት ሰው ከሆነ ችግር የለውም ማለት ያው እኔ ቤተሰቦቼም ጓደኞቼም ትዳር ሲያመጡልኝ እምቢ ብዬ ነበረ። ማለት እምቢ ያልኩበትም ምክንያት ደግሞ እችን ልጅ ብቻዬን ነው የማሳድገው። ልጅ አለሽ? ልጅ አለኝ ያው። እና ልጄን ብቻዬን ስለማሳድግ በዛ ላይ ሴት ልጅ ነች። በቃ ዋጋ ከፍዬ ብቻዬን ሆኜ ልጄን ማሳደግ ነው የምፈልገው። ለዛ በሚል እምቢ ብዬ ነበረ ትዳር ማለት ነው። ታዲያ እንዴት እህትሽን ተቀበልሽ? ከጀርመን ስለተባለ ነው? ሳታውቂው ነው አይደል ይሄን የተቀበልሽው? እንዴት መሰለሽ እሱን ልቀበል የቻልኩት ከእሷ ጋር በጣም ጥብቅ ጓደኝነት አላቸው፣ ይተዋወቃሉ በቃ በጣም ማለት ነው። አንቺ እንዴት ነው አንድን ሰው ቀርበሽ እንትን የምትይው ማለት ነው። እና በቃ ህይወትሽም ይቀየራል። እንደገና እሱም ትልቅ ሰው ነው፣ ለአንቺ ጥሩ ነው ስትለኝ በቃ ቤተሰቦቼን ላማክር አልኳት። ቤተሰቦቼን ላማክርና ከዛ በኋላ አሳውቅሻለሁ ብያት ቤተሰቦቼን አወራኋቸው ማለት ነው። ከዛ በቃ በእህትሽ በኩል ከሆነ ችግር የለውም ያለው ነገር ምንም ማለት አይደለም፣ በቃ እሺ በያት ተቀበያት አሉኝ።
ከዛ ደወልኩላትና እንዲህ ብለዋል፣ በቃ እስቲ አገናኝን አልኳት። እሺ ያለኝ ስልኬን ሰጠችው ማለት ነው ለሰለሞን። ስልኬን ሰጣው። በዋትስአፕ ነው የመጀመሪያ ቀን እንደውም ትዝ ይለኛል እንደደወለልኝ በዋትስአፕ ነበረና ደወለልኝ። እንደዚህ ሰለሞን እባላለሁ እህትሽ ናት ስልክሽን የሰጠችኝ አለ። እሺ ያልኩት በቃ እኔ የምፈልገው ትዳር ነው ህይወት ነው አለኝ ማለት ነው። ትክክለኛ ፈራ እግዚአብሔር ያለብህ ከሆንክ ችግር የለውም ዝግጁ ነኝ እኔም ለትዳር አልኩት። ምንም ፎቶ አልተለዋወጣችሁም? ምን አይነት መልኩ እንደሆነ አታቂም? እሱም አያቅሽም? አረ ፎቶ ተለዋውጠን በፊት በፊት እኔ እነሱ እንደተዋወቅን እኔ ፎቶ ላኩላት፣ እሱ ፎቶ ላከልኝ። በዛው 1 አመት ያክል ማውራት ጀመረን ማለት ነው። ማለቴ የመጀመሪያ ስልክ ሲደውልልሽ በዋትስአፕ ከእህትሽ ስልክሽን ተቀብሎ ስለሱ እህትሽ ከነገረችሽ ውጪ የምታውቂው ነገር የለም? የለም ማውቀው ነገር የለም፣ ግን እናወራለን። እሱ ከሚያወራኝ አንጻር ነው በቃ ለትዳር ይሆናል ይሄ ሰው፣ ሁለተኛ ትልቅ ሰውም ስለሆነ በእድሜም ከኔ ትንሽ ስለሚያስተውል በሚል ነው። እና ንግግሩ በቃ ይሄ ነው ብዬ ልነግርሽ አልችልም። በቃ አወራን ለ1 አመት ያክል ገፋን ማለት ነው። በስልክ ቪዲዮም ይደውላል። እንደገና ስልኬ ሲቋረጥ ሁላ ቀጥታ እየደወለልኝ ነበር የምናወራው እና በመሀል አልፎ ሁላ ሳንቲም ይልክልኝ ነበር። በዚህ 1 አመት ውስጥ ማለት ነው ይልክልኛል። አይዞሽ በቃ እዛ ያለው ባህሪ ልነግርሽ አልችልም። በቃ መሬት ማለት ነው። እኔ እንጃ ብቻ የምፈልገውን ሰው ነው እግዚአብሔር የሰጠኝ ብዬ አምላኬን እስከማመሰግን ድረስ ደረስኩ። በኋላ በቃ ልምጣ አለኝ። ልምጣ እኔና አንቺ ተፈራርመን ያለውን ነገር እንትን ብለን ልጅ ፈልጋለሁ አለኝ ማለት ነው። እዛ መቼ ትመጣለህ ስል በእንደዚህ ጊዜ እመጣለሁኝ አለ። መጣ ማለት ነው። ከ1 አመት ትውውቅ በኋላ መጣ። የስልክ ልውውጥ በኋላ? አዎ የስልክ ልውውጥ በኋላ መጣ። ስትገናኙ እንዴት ነበረ? በስልክ ለ1 አመት ያህል ስትደዋወሉ በቪዲዮ ስትተያዩ ቆይቶ በአካል የመተያየቱ ነገር ሲመጣ ስሜቱ እንዴት ነበር ባንቺ በኩል? በጣም ደስ ይል ነበረ። እውነት ለመናገር በወቅቱ የነበረው እንትን በጣም ደስ ይላል። እየዋለ እያደረ ነው ትንሽ እንትን እያለ የመጣው። ያው ማጠብቂው አንዳንድ ነገሮች አሉ፣ እነሱ አሉ። ያው ነግርሻለሁ። ኤርፖርት ሄደሽ ተቀበልሽው? አዎ ሄጄ ከወንድሙ ጋር አብረን ከሌሊቱ 7 ሰዓት ነበር የገባውና ሄደን ተቀብለ ነው። እኔ የምኖረው አዳማ ነው እና አዳማ የኔ ቤት እሱ ከአዲስ አበባ ከመምጣቱ በፊት ኢትዮጵያ ከመምጣቱ በፊት እኔ ጋር አዳማ ቤት አለ። እዛ እንሁን ስለው አይቻልም፣ ገስታውስ ወንድሜ ተከራይቶ አዲስ አበባ ላይ እዛ ገስታውስ እንቆያለን እንጂ እኔ ወደዚህ ማለት አልችልም፣ አይፈቅዱልኝም፣ መፈራለሁ ሲል በቃ እኔ አዲስ አበባ ሄድኩኝ ማለት ነው። ሄጄ ከሱ ወንድም ጋር ተቀብለን እዛ ወንድም እየተከራየበት ገስታውስ ገባን ማለት ነው። እዛ ገብተን ለ1 ወር ያክል እንግዲህ ከሰለሞን ጋር አሸሼ ገዳይ ስንል ቆየን። ተፈራረን። በዚህ 1 ወር ውስጥ ተፈራረማችሁ? መጥቶ እሱ ከሚያዝያ በፊት ነው የመጣው። ተፈራረማችሁ? ተፈራረምን። ሽማግሌ ላከ ወይስ ማለት ለጋብቻ ወደ ቤተሰቦች ሽማግሌ ላከ? አዎ ሽማግሌ ላከ። ከዛ ሽማግሌም የኔ ቤተሰቦችም የሱ ቤተሰቦችም ሽማግሌ መሀል መጥተው ያለውን ነገር ተፈራረሙ ማለት ነው። እንትኑን እንደላኩልሽ። አዎ በሽማግሌ ጋብቻችሁን አጸደቃችሁ? አጸደቅን። አንቀጽ እየተጠቀሰ እያነበበ ተፈራረምን። እኔም እያነበብኩ እሱም እያነበበ ተፈራረምን። ስሜቱ ልዩ ነበር አይደል? ስሜቱ በጣም ልዩ ነበር። በወቅቱ የነበረው ነገር በጣም ደስ ይላል። ምንድነው እኔ አልገባኝም እንጂ እሱ ኢትዮጵያ እያለ ራሱ አንዳንድ ነገሮችን እያሳየኝ ነበር። ምን አሳየሽ ማለት ጥሩ ነው። በቃ ማለት ኢትዮጵያም እያለ ራሱ ከኔ ጋር መሆን አይፈልግም። በጣም አሁን ላይ ቁጭ ብዬ የመጣው ከአንቺ ጋር ለመጋባት አይደለም? ከኔ ጋር ለመጋባት ነው። ተጋባን።
ተፈራረም፣ ቀለበት ተደራረግን፣ ሁሉ ነገር ከጨረስን በኋላ በቃ እንደ ባል ከኔ ጋር ወጥቶ አይዝናናም። እንደ ባል ከኔ ጋር ወደዛ ወደዚህ ማለት የለም። እንደ ሚስት እኔም ደግሞ የት ሄድክ፣ እንደዚህ ነህ፣ ወዴት ነህ፣ ማነህ፣ ምንድነው የለም። በቃ ወጥቶ ራሱ እንኳን ሲቆይ ምን ሆኖ ነው ይዘውት ይሁን ብዬ ስደውል ይሰድበኛል። እንዴ በቃ አንዳንድ ማያቸው ነገሮች ምናምን በቃ እኔ አልነቃ አልኩኝ፣ በወቅቱ አልገባ አለኝ እንጂ የሚያሳየኝ ነገሮች ለእኔ ምልክት ነበሩ ማለት ያለው ነገር ማለት ነው። ግልጽ አልሆነልኝም። ለአንድ አመት በፍቅር በስልክ ልውውጥ ቆይታችሁ ለመጋባት ወስኖ ከጀርመን ኢትዮጵያ ድረስ ከመጣ እና ደግሞ በትክክል ሽማግሌ ልኮ በሽማግሌዎቹ ፊት ጋብቻችሁን ለማጽናት ከተፈራረማችሁ ቃል ኪዳን ከገባችሁ ለምንድን ነው አብሮሽ መዝናናት ወይም መውጣት መግባት ያልፈለገው? አንቺስ የት ነህ፣ እንዴት ነህ፣ ምን ገጠመ ስትዩ ቀና መልስ የማይመልሰው ለምንድን ነው? እኔም ጥያቄ ይፈጥርብኛል። በቃ ምን ይለኛል መሰለሽ፣ ለምንድን ነው ደውዬልህ እንደዚህ የምትቆጣኝ? እኔ እኮ ሚስት ነኝ፣ አትቆጣኝ። ብዙ ጊዜ አሁን ኤርትራዊ ነኝ፣ ይይዙኛል፣ እፈራለሁ ስለምትል ለዛ ነው እኔ የምደውልልህ፣ ለሌላ ነገር አይደለም ስለው በቃ አትደውይብኝ፣ አልፈልግም፣ እኔ በፈለኩበት ሰዓት ገባለሁ፣ በፈለኩበት ሰዓት ወጣለሁ እያለ ይቆጣኝ ነበረ። እና በቃ እንደዚህ አሁን ውጭ ሀገር ቆይቶ እንደመጣ ከኔ ጋር ተፈራርሞ ተጋብቶ እንትን እንደማለቱ ማለት እንደዚህ አሁን ብዙ ጊዜ ያለው ባሎች ከዛ ሲመጡ ሚስቶቻቸው ልጆቻቸውን ይዘው ሄደው ይዝናናሉ አይደለ? እኛ ጋር የለም እንደዛ። አንቺ ጠብቀሽ ነበር ባሌ ሲመጣ? አዎ በጣም በጣም ጠብቄ ነበረ። የጠበቅኩት ሌላ የሆነው ሌላ። ግን ሆኖም እኔ እንደዚህ እንትን ይላል ብዬ አልጠበቅኩም ነበር። ይሁን በቃ ትንሽ ያው ውጭ ሀገር የሚኖሩ ሰዎች ያው ተጽዕኖ ስለሚበዛባቸው ከዛ እንግል ነው ልረዳው በሚል የአውሮፓ የአሜሪካ ለሴት ልጅ ያላቸውን ክብር በተሻለ መልኩ እንደሚያሳዩ ነው የሚሰማው። አዎ የኛ ሀገር ወንዶች ይላል ብዙ ጊዜ ሴቶቻቸው ጋር የሚገናኙት ማታ ማታ ብቻ ነው። እሷ ቁጭ ብላ ቤት ልጆች ታሳድጋለች፣ ቤት ትጠብቃለች እንጂ እንደዚህ ከባሎቻቸው ጋር ወጥተው መዝናናት ከባሎቻቸው ጋር ውጭ መታየት ምናምን የለም ይለኛል። በኋላ ግን ነገሩ ያው ሌላ ሆኖ ተገኘ። ምን ሆኖ ተገኘ ነገሩ? ነገሩ ምን ሆኖ እንደተገኘ ታውቂያለሽ? ያው እሱ መናገር ካለብኝ ከአንዳንድ ሰዎች ጋር ይገናኛል እዚህ ማለት ነው። አንዳንድ ሰዎች ጋር ይገናኛል። ያንን ነገር እንዳላይበት ነው እሱ እኔን የሚከላከለኝ ማለት ነው። የሚገናኛቸው ሰዎች በእናንተ ትዳር ላይ ችግር የሚፈጥሩ ናቸው? በህይወታችሁ በትዳራችሁ ላይ ተጽዕኖ የሚፈጥሩ ናቸው? አይደለም፣ በእኔና በሱ ዙሪያ አይደለም፣ በሌላ ነው። በሌላ ነው። ያንን ነገር እንዳላይበት ነው እኔን ስልክም ስደውል ግን አንቺ እንድታውቂ አይፈልግም። ስልክም ስደውል አትደውይ ይለኛል። እንደገናም ከሱ ጋር መውጣትም በቃ አትውጪ፣ አርፈሽ ቁጭ በይ፣ ብር ሰጥቼሻለሁ፣ ልጅሽን ይዘሽ ወጥተሽ አንቺም ተዝናኝ። ብር ይሰጥሽ ነበር? አዎ ያኔ ብር ይሰጠኛል። ውሸት ጥሩ አይደለም። እውነቱን መናገር ነው ማለት ዛሬ ተጣላሁት ብዬ እኔ እሱ ምስጋና ማጥፋት ስለሌለብኝ ብር ሰጥቼሻለሁ፣ መዝናናት የምትፈልጊበት ቦታ ሂጂ፣ ተዝናኝ፣ ልጅሽን ይዘሽ፣ እኔን ግን አትጨቅጭቅኝ፣ በቃ ከኔ ጋር ምንም አይነት ጉዳይ የለሽም ነው የሚለኝ። ስለዚህ ገና ከመጀመሪያው ትዳሩ ጤናማ አይደለም። ምን እርምጃ ወሰድሽ? ምን እርምጃ ወሰድሽ ስትይኝ እኔ ያው ይስተካከላል ምናልባት አጎቴን አማከርኩት። በዚህ አጋጣሚ ሳልነግርሽ አጎቴን አማከርኩት። እንዲህ ነው፣ ምንድን ነው ችግሩ? ይቆጣል፣ ከኔ ጋር መዝናናት አይፈልግም፣ ይነጫነጫል፣ ስልክ ስደውልም ይሰድበኛል። ማለት በቃ ከወንድ ልጅ የማልጠብቀው ቃላት ነው የሚናገረኝ። በጣም አይምሮዬን እየጎዳኝ ነው ስለው ቤቲ ተረጋጊ፣ ቻል አርጊ፣
ችግር የለውም። እነሱ ከዛ ሲመጡ ኢትዮጵያ ላይ በጣም ራሳቸውን እንትን ማድረግ ነው የሚፈልጉት። ማለት በቃ መዝናናት፣ ፍሪ መሆን ነው የሚፈልጉት። እዛ ታስረው ተጽዕኖ በስቶባቸው በቃ አይምሯቸውን በስራ በምንም ተወጥሮ ስላለ እዚህ ሲመጡ ደግሞ ያንን ነገር አይፈልጉትም። ከዛ አንጻር ስለሆነ ተረጋጊ፣ አንቺ ይስደብሽም ምንም ይበልሽም በቃ ቻል አድርጊ እስከሚሄድ ድረስ እያለ መክራኝ ነበረ እሱ ማለት ነው። ተቀበልሽ አንቺ ምክሩን? ምክሩን ተቀበልኩኝ። እሺ ብዬ ያለውን ነገር እንትን አልኩና ሲሄድ በጣም በቃ ውስጤ እንትን ያለው ነገር ማለት እኔ ወደ ጀርመን ሲመለስ ነው። መናገር አልችልም። አሁንም ታውቂያለሽ በቃ ሲሄድ ወደ ጀርመን እኔ የምገባው ወደ አዳማ ነው፣ እሱ የሚሄደው ወደ ቦሌ ነው። እና ያን ቀን እኔ ሊገባኝ አልቻለም። ታውቂያለሽ አሁን ብልጥ ሴት ብሆን ያን ቀን ይገባኝ ነበር። በቃ በእውነት ነው የምልሽ ያን ቀን ይገባኝ ነበር። ግን በጣም የዋ ከመሆነ የተነሳ ሰው ከማመን የተነሳ መኪና ጠርቻለሁኝ እኔ አንተን ቦሌ አድርሶ ሸኝቼ ማለት እንደ ሚስት በቃ ሚስቱ ነኝ። ቦሌ አብሬው ሄጄ ሸኝቼው ከዛ ያለውን ነገር እሱ ከሄደ በኋላ እኔ ወደ አዳማ መለሳለሁ ብዬ መኪና ጠራውኝ። 12 ዓመት አብሮን ቆይቷል ልጁ ማለት ነው። እዚህ ስራ ቦታ አብረን ነው የምንሰራው። እና ደወልኩለትና እንደዚህ ነው እሱም ቦሌ ያደረሰ ከዛ እኔን ወደ አዳማ ታደርሰኛለህ አልኩት። እሺ አለ። እሺ ብሎ መጣ። የሚገርምሽ መኪና ጠርቻለሁ ቦሌ ላድርስህና እኔ ወደ አዳማ ልመለስ በቃ እንደው ልክና በቃ ቦሌ አስገብቻ አይቼ ተሰናብቼ ልሂድ አልኩት። ማለት ለሱ ካለኝ ክብርና ለሱ ካለኝ መውደድ የተነሳ ማለት ነው። ግን አይቻልም ማለት እኔ ወንድሜ ያለ ወንድሜ ይሸኘኛል። ሲመጣ ከወንድሙ ጋር ቦሌ ሄጄ ነው የተቀበልኩት መኪና ይዤ ማለት ነው። ይሄንን ሾፌር ይዤ ከአዳማ 4 ሰዓት ነው የተነሳሁትና ምን ያደረገኝ በቃ ቤት ውስጥ 2ኛ ፎቅ ነው የተከራየ ነው ገስት ሃውስ ማለት ነው። መኪናው መጣ። ማነው መኪናውን እየጠበቅን እሱ ጥሎኝ ሄደ ማለት ነው። ወዴት? ወደ ወንድሙ ቤት። ወደ ወንድሙ ቤት ሰዓት ገና ነው። እሱ የሚበራው ለሊት 7 ሰዓት ነው። በረራው ለሊት 7 ሰዓት። እሱ እኔን ጥሎኝ ሄደው ግን 2 ሰዓት ነው፣ ከምሽቱ 2 ሰዓት። ቻው ብሎሽ ተሰናብቶች ነው ወይስ ሊመለስ? ቻው ብሎኝ ተሰናብቶኝ በቃ ወንድሜ ቤት ቆያለሁኝ። ወንድሜ በሚያመጣልኝ መኪና ነው የሚሄደው። አንቺም እንድትሸኘኝ አልፈልግም፣ እኔም እንትን አልሄድም። አንቺ የጠራሽውን መኪና እንደ ጠራሽ እዛው አዳማ ይዞሽ ይሄድ አለኝ ማለት ነው። ምን አለ እኔ ብሸኝክ ሸኝቼ ካይቼክ ብሄድ አልኩት። አስፈልግም፣ አንቺ እንድትሸኝኝም አልፈልግም ማለት በቃ እሱ እኔን ሙሉ ለሙሉ አምኖ ወዶ ፈቅዶ አይደለም። እና ታዲያ ለምንድን ነው የፈለገሽ? እኔ አሁን በአይምሮዬ እየተመላለሰ ያለ ጥያቄ አለ። ሴት ልጅ የሚንቃትን ወንድ ማክበር ይከብዳታል። በአካል ስትገናኙ በነበራችሁ አጭር ገስት ሃውስ በነበራችሁ የትዳር ቆይታ አክብሮቱን ፍቅሩን አላሳየሽም። አንቺ ግን ታከብሪው ነበር፣ ተወጂው ነበር በጣም የመጨረሻ። እንዴት ሆነ? እየናቀሽ እንዴት መውደድ ቻልሽ? ማለት አንደኛ ነገር ከአጎቴ ምክርም የወሰድኩት ምክርም ትንሽ እንትን አለኝ። ሁለተኛ አስቢ ውስጥ አንቺ 1 ዓመት ያክል ነው ውዴ ማሬ ፍቅሬ ስንባባል በቃ ሚልክልኝ እሱ በስልክ ነዋ። አዎ ከዛ እንደገና እዚህ ደግሞ መጥቶ በቃ ትንሽ ያለውን ነገር ልረዳው። እሱ መቼም እንደዛ ሲለኝ ከርሞ እንትን አይልም በሚል እኔ በተስፋ ነው
በቃ ከዛሬ ነገ ይስተካከላል በሚል ማለት ነው። እና ምንድነው አይምሮ ውስጥ ያስቀመጥኩት እኔ ከውጭ ሀገር ቆይተው የሚመጡ ሰዎች ጭንቀት አይፈልጉም። አጎቴ እንዳለኝ ለቀቅ ማድረግ ነው የሚፈልጉት። በቃ ፍሪ ስታደርጊያቸው ነው ወደ ራስሽ የሚመጡት የሚለው ነገር ነው እንጂ እኔ እንደዚህ ተለየ ነገር ይኖረዋል ብዬ አላሰብኩም። ማን አስገድዶት ፈረመልሽ? ራሱ ቀን ቀጠሮ ሰጥቶ ከአጎቴ ጋር ተደዋውሎ ራሱ በእንደዚህ ቀን ነው ፕሮግራሙ፣ በእንደዚህ ቀን ነው ለቤተሰቦቹ ነግሮ ራሱ እና ስለዚህ በመጨረሻ ሲመለስ እንድትሸኙም አልፈለገም። እንድሸኘው አልፈለገም። ግዴታ ደግሞ ካደርኩኝ የመኪናውን ወጪ እኔ ነኝ የምሸፍነው፣ ለዛ ማደር የለብኝም በሚል በቃ 4 ሰዓት ተኩል ላይ መኪናው መጣ። ሄድሽ? ወደ አዳማ ነው የተመለስኩኝ ማለት ነው። ከዛ ደወለልኝ። ገባችሁ? አዎ ገብተናል እኛ። አንተስ ደረስክ አልኩት። አዎ እኔ ቦሌ ነኝ አለ። እሺ ሐሙስ ሄደ። ቅዳሜ ደወለልኝ ማለት ነው። እሺ ጀርመን ገብቻለሁ ብሎ ቅዳሜ ደወለልኝ። ገባ? አዎ ገብቻለሁ፣ ብር ልኬልሻለሁ አለኝ ማለት ነው። አይ አልኩና ምንም አልተናገርኩም። እሺ የምን ብር ነው የላከልሽ? እዛ ከሄደ በኋላ እኔ ያው በፊት እንደሚልከው አልፎ አልፎ እንደሚልክልኝ ነው እንግዲህ። እንደሄደ ገብቻለሁ ብር ልኬልሻለሁ አለኝ። እሺ አልኩ። እሁድ ቀኑ ሙሉ ስልኩ ዝግ ነው ማለት ነው። ስሞክር አይሰራም፣ ዋትስአፕም ኢሞም አይሰራም። ቀጥታ ደግሞ መደወል አልችልም እኔ። ሰኞ 10 ሰዓት ከሩብ ደወለ ማለት ነው። የት ነሽ? መኪና ውስጥ ነኝ። ብሩ ደርሶሻል? አልደረሰሽም አለኝ። አልደረሰኝም። ሌላ ጊዜ እኮ ወዲያውኑ ቴክስት የሚገባልኝ፣ የአሁኑ ግን አልገባልኝም አልኩት። እዛ ቆይ በቃ ዝጊው ስልኩን መልሼ እደውላለሁ፣ ዝጊው አለኝ። እሺ አልኩ። ምንም እንዴት ነሽም እንዴት ነህም የለም። መልሼ እደውላለሁ አለ። በቃ እኔም ቤት ደርሼ እደውላለሁ አልኩ። ዝጊው አለ። ዘጋው። ምንም በቃ እሱ ዝጊው ላይ ነው እንጂ ትኩረቱ እንዴት ነሽ ወዴት ነሽ የለም። እዛ እሺ አልኩኝ። ስልኩን ዘግቼ ማታ 1 ሰዓት አካባቢ ደወልኩለት። አነሳ። ስደውልለት አነሳ። ቴክስት ጻፍኩ። ያን ቴክስት አልመለሰም። እንዳየ እያሳየኝ ነው ስልኬ። አየ፣ መልስ የለም። ከዛ ወደ 3 ሰዓት ተኩል አካባቢ በቃ በጣም አይምሮ የሚነካ ስድብ በቮይስ፣ አንቺ አይምሮ በሽተኛ ስልኬ ላይ አትደውይ ያላልኩሽም አይገባሽም አለኝ በቮይስ። ደነገጥኩኝና እዚህ ላይ ልሳቅ እንጂ ደንግጬ እንዴ ይሄንን የላከው እዛም ሄዶ ይሄንን ቃል ይጠቀማል አልኩና መልሽ። እዚህ ይልሽ ነበር እንደዛ? አዎ ይለኝ ነበር። ሳትወጂ በግድሽ ተጽዕኖ ያደርጉብሻል። በምን? በስድብ እና በንቀት ማለት ነው እንጂ እኮ ራስሽን ታውቂያለሽ። ራሴን አውቃለሁ። እኔ የተማርኩ ሰው ነኝ፣ እግዚአብሔር ይመስገን እውቀት ያለኝ ሰው ነኝ። ራሴ ከፈጣሪ በታች ሰርቼ ራሴን በራሴ ማስተዳደር ሰው ነኝ። ሁሌ ይሄን ቃል ይደግማታል። ወተት ነጭ ነው ካልተባለ አይገባሽም ይለኛል። እቺን ቃልና ደደብ የምትለዋ ቃል ለሱ በቃ በእነዚህ ለምን መሰዳደብን ወይም ደግሞ እንዲህ ክፉ ቃል ማውጣትን ለምን አስፈለገ ማለት በሚገባ በጨዋ ቋንቋ መናገር አይቻልም? የለም እሱ ጋር እንደዛም ሆኖ ግን አንቺ ባሌ ብለሽ ተቀብለሽዋል። እንደዛም ሆኖ በቃ ካለው ችግር አንጻር ነው ብዬ የተነገረኝን አስቀምጬዋለሁ ጭንቅላቴ ውስጥ። እኔ ማለት ከውጭ ሀገር የሚመጡ ሰዎች ወንድም ሴትም እስኪረጋጉ አብረውሽ እየተግባቡ እየቆዩ ሲመጡ ይተዋሉ።
የሚለው ነገር አይምሮዬን ይሄን የነገረች ሰው ያው የተሳሳተ መረጃ የተሳሳተ መሆኑንማ መጨረሻ ላይ እኮ አወቅኩኝ። እና አትደውይ ያለሽ? አዎ አትደውይ በቃ እኔ ራሴን እማቅ ሰው ነኝ፣ ትልቅ ሰው ነኝ። መደወልም ካለብኝ ራሴ ደውለ አትደውይ እባክሽ ናል። ዞር ብዬ ራሴን ለብዙ ሰዓት አዳመጥኩ፣ አየው። ከዛ ወንድምየው ጋር ደወልኩኝ። እዚህ ቱሉ ዲምቱ ነው ያለው ወንድምየው። ወንድሜ ነው የሚለው፣ እሱም ሰለሞን ነው ስሙ ወንድምየው። እንግዲህ ወንድሜ ነው የእናቴ አባቴ ልጅ ነው የሚለው። እንዴት ከአንድ ቤት ሁለት ሰለሞን ሊኖሩ ይችላሉ? ይሄም ጥያቄ ፈጥሮብኛል። ሰለሞን ነው የሚባለው ይሄኛው። ደውለሽ ምን አልሽ? ደወልኩለት። ሰላም ነው ያው እኔ ጋሼ ነው የምለው። ጋሼ ሰላም ነው እንዴት ነው አለ። ሰለሞን ደህና ነው አይደለ? ሰላም ነው ተደዋውላችኋል? አልደወለልሽም? አረ ደውሎልኛል፣ ግን ልክ አይደለም፣ እየተቆጣ ነው፣ እስቲ አረጋጉት አልኳቸው ማለት ነው። አረጋጉት እስቲ፣ በጣም ተቆጥቷል። አይ ተዩ ልጄ ተዩ፣ በቃ አንቺ ትንሽ ይረጋጋ፣ ስራ ቦታም ሳይናገሩት አልቀረም አለኝ ማለት ነው። እዛ እሺ ችግር የለውም በቃ ይረጋጋ ተወዋለሁ እና በቃ ተውኩ። ነኝ ሰኞ ነው ይሄ ሁሉ የሆነው እንግዲህ። ከዛ ተውኩኝ፣ ምንም መልስ አልመለስኩም። ግን ለንግግሩ በጣም ያቺ ቀን የተነገረችኝ ቃል ኦልሬዲ ከሱ ጋር ያሳለፍኩት 1 ዓመትና 1 ወር ዞር ብዬ እንዳይና እንድገመግም ከብዙ ነገር እንድነቃ አደረገኝ ማለት ነው። በቃ ኦልሬዲ ይሄ ሰው ለትዳር እንዳልመጣ፣ ህይወቴን ለማመሰቃቀል እኔን ተጠቅሞብኝ ለመሄድ እንደሆነ ያቺ ቃሉ 100% አመኘ ተቀበልኩ ማለት ነው። ከዛን ጠዋት ማክሰኞ ጠዋት ነጋ። ተነስቼ ቆይ እስቲ ልደውልለት አልኩኝና አሁንም ስልኩን ብድግ አድርጌ አያለው እንዳለ በብሎክ አጥለቅልቆኛል። ስለዚህ እሱ ወደ ኢትዮጵያ ሲመጣ ከአንቺ ጋር ጊዜያዊ ፍላጎቱን ለመጠቀም እንጂ ትዳርን አስብ አይደለም። አንቺ ካልተፈራረምን ከአንተ ጋር አብሬ ያልሆንም ብለሽው ነበር። ራሱ አለ ወንድሙም አለ ሰዎችም አሉ አጣድፏቸው አሁኑኑ ካልሆነ ብሎ እንደሱ ሲል አንቺ በቃ ይወደኛል ለዘላቂ ህይወቱ ይፈልገኛል ብለሽ ነው ያሰብሽው? እንደዛ ብዬ እንጂ እኔ አንዳችን እንደውም እንትን አላልኩትም። በቃ ይደርሳል ቀስ ብሎ እና ከሚሆንልኝ ነገር ደግሞ ስታስቢው ከዛ ሲመጣ ያመጣልኝ እቃ አለ፣ የሚልክልኝ ብር አለ። ሲሄድም ብር ሰጥቶኝ ነው የሄደው። ብር ሰጥቶሽ ሄዶ በሄደ በ3ኛ ቀኑ በድጋሚ ብር ላከልሽ። ያ ብር ደግሞ ምን ሆነ መሰለሽ? ሰኞ ዕለት ብሩ ደርሶሻል ዝጊው በሚል ነው የተዘጋው። ለካ ብሩ አልገባልኝም ለኔ። አንቺ ፍቅርን፣ ውሸት፣ አክብሮትን ያልሰጠሽ ሰው ነው፣ ግን ብሩን ይልካል። ምንድን ነው ለአንቺ የሚሰጥሽ ትርጉም? ምንም። ደግሞ ሁሌ እነግረዋለሁ ሶል እኔ የምፈልገው ፍቅር ነው፣ ንጹህ ልብህን ነው፣ ከአንተ አታሸኝ። እኔ ብር አይደለም ችግሬ ፍቅር ነው አለዋለሁ ሁሌ ማለት ነው። እና እሺ ይላል፣ ግን አይተገብረውም። እሱ ብሩን እንጂ የሚሰጥሽ ፍቅሩን አይደለም። እኔ ደግሞ ብሩን አልፈልግም፣ አንተን ነው ፍቅርን ነው የምፈልገው። ወደ ራስ እንድታቀርበኝ ነው የምፈልገው። ስለዚህ ብሎክ አደረገሽ በየትኛው መገናኛ መንገዶች? 4ቱም አቅጣጫ በቃ በብሎክ አጠናገረኝ። ከዛ እሺ ብዬ ወንድምየው ጋር ደወልኩ ማለት ነው። ማክሰኞ አሁንም መልሽ የፈረደበት ደወልኩ። ጋሼ ሰላም ነው? ኧረ እንደዚህ ተፈጥሯል። እሺ ተረጋጊ። ሲስተር ጋር ደወልኩላት። ያመጣሽው ጉድሽ እንደዚህ ሆኗል በይ፣ እንዳመጣሽ ያለውን ነገር እንዲህ በይ
ደግሞ አውራታለሁ እሷን ያለውን ነገር አልደብቃትም። ብዙ ጊዜ ሰዎችን በማገናኘት ሚና ውስጥ ያለፉ ሰዎች ፍቅር ሲሆኑ አይታወሱም። ጸብ ካለ ግን ከመጀመሪያ ጀምረን እናወራለን። እኔ እና እሱ መጥቶ እናወራለን። ምንም ነገር የምንደባበቀው ነገር የለም። እሷም ትከታተለኛለች፣ ያለውን ነገር እየደወለች ትከታተለኛለች። እህትሽ ምን አይነት ሚና እንድትወጣ ፈለግሽ? ማለት ጉዳዩን ችግሩን እንድትጠይቅ እንድትፈታ። በዛ ሁኔታ ውስጥ አንቺ የመቀጠል ነው ሀሳብሽ? እኔ የመቀጠል የ80 ባሌ ነው፣ በቃ ሚስቱ ነኝ እኔ። ምንም እንትን የምለው ነገር የለማ። እኔ እኮ ከእሱ ጋር አብሬ ለመቀጠል ነው። ምን አለችኝ? እንዲህ ተከስቷል፣ እንዲህ ሆኗል፣ በብሎክ አጥለቅልቆኛል፣ ችግሩ ምን እንደሆነ ሊገባኝ አልቻለም፣ ጠይቂልኝ አልኳት። ጠየቀችው። እሷ ደውላ ስታናግረው ከስድብ ውጪ አያውቅም ሰውየው። ከስድብ ውጪ ሌላ ነገር የለው። እህትሽንም ሰደባት? እኔን ነው በሷ የሚሰድባት እንጂ ሰውዬሽ የሚቀየር ወይም የሰው ምክር የሚሰማ አይደለም። በተቻለኝ አቅም ላግባባችሁ ሞክር የለው። ኦልሬዲ እንተው፣ በትዕግስት እንጠብቀዋለች። እሺ ያልኳት። ተመርመሪ፣ መድኃኒት ተጠቃሚ ስልሽ እምቢ ብለሻል፣ ሂጂና ቼክ ተደረጊ አለች። ስትለኝ ብድግ አልኩልሽና ወዲያው በቃ ስልኩን እንደጨረስኩ እኛ ጋር አዳማ ወንጂ ማዞሪያ ክሊኒክ የሚባል አለ። ወረቀቱን ይዤ መጥቻለሁ፣ ማየት ትችያለሽ። እና ሄድኩኝ። እዛ ቀጥታ ሄጄ እዛ ነፍሰ ጡር ነው የተነገረኝ። ምን ያህል ጊዜው ነው ስለው ሂጄ አንትራሳውንድ ተነሻለኝ። አንትራሳውንድ ነው የሚለየው አለኝ። ያው እሱ ከመጣበት ቀን ጀምሮ ስለሆነ እኔ ቀኑ ኦልሬዲ ስለማውቀው ችግር የለውም። ነፍሰ ጡር ነሽ ስትባይ ምን አልሽ? ይሄ ትዳር ጤናማ እንዳልሆነ ገብቶሻል። ኦልሬዲ ግንኙነታችሁን አቋርጧል። አትደውይልኝ አልፈልግም ብሏል። ግን ደግሞ አንቺ በዚህ መሀል ነፍሰ ጡር ሆንሽ። በጣም ከባድ ነው። በጣም ምን ተሰማሽ? ምን አልሽ? ምን አልኩኝ? እዛው ሽንት ምርመራውን ካደረግኩ በኋላ ቁጭ አልኩ ማለት ነው። ቁጭ ብዬ ግራ ገባኝ። በምን ነግረዋለሁ ብሎ ጋርጎኛል። ከዛ ማልቀስ ጀመርኩ ማለት ነው። ማልቀስ ጀመርኩ። ዶክተሩ ምን ሆነሽ ነው ቤት ያለኝ። አይ ዶክተር እንደዚህ እኮ ነው፣ እኔና እሱ ተጣልተናል፣ ከሄደ እንደዚህ አይነት ቀን ነው፣ ግን ሁሉንም ስልኮቹን ብሎክ አድርጓል። ምን አደርጋለሁ አልኩት። ተረጋጊ። በጣም እግዚአብሔር ዘመኑን ይባርክ። በዚህ አጋጣሚ በጣም በቃ እኔን ሊያረጋጋኝ ሊያጽናናኝ ሞከረ። እስቲ ቤትዬ ስልኩን ስጭኝ አለኝ። እሺ አልኩ። ስልኩን ሰጠሁት። ለምን መፍትሄ ፍለጋ ማለት ነው። ከዛ ከስንተኛ ቀን በኋላ ወረቀቱን ስጠኝ አልኩት። ወረቀቱን ወሰድኩና ገብቼ ለሲስተር አወራኋት። ፎቶ አንስቼ ላኩላት እንድትልክለት። አዎ። ከዛ ከመላኳ በፊት ሶል ቤቲ ነፍሰ ጡር ነች፣ ይሄንን ደግሞ ሁለታችሁም ተነጋግራችሁ ተስማምታችሁ ያደረጋችሁት ነገር ነው። ለእኔም ነግረኸኛል። እኔ ልጅ ፈልጋለሁ፣ ዘሬ መተካ ፈልጋለሁ ብለሃል እና ነፍሰ ጡር ነች፣ እንዴት ይሻላል ስትለው ፕሊስ ኦኬ የወረቀቱን ትላክልኝና በአንቺ በኩል እኔና አንቺ እንስማማ፣ በአንቺ በኩል ልረዳ ትችላለሁ ምናልባት አላት ማለት ነው። እሷ ደግሞ ደስ ከምትለው ነገር እንደኔ አይደለችም፣ በጣም ብልጥ ነች። እኛ ቤት ሁሉም ብልጥ ነው፣ በጣም ጎበዝ ጥንቁቅ ነው። እኔ ከየት እንደወጣው አላውቅም። የእነሱን የሩብ ብልጠት የለኝም። እኔ ለሚያወራት ነገር እያንዳንዷ ትቀዳዋለች፣ ሪከርድ ትይዛለች እሷ። ከዛ ወረቀቱን ላከችላት ማለት ነው። አያ ማየቱ እዛ ጋር ማየቱን ስታረጋግጥ ስክሪንሾት አድርጋ ላከችልኝ ለኔ ማለት ነው። ቆይ አሳይሻለሁ በኋላ ላይ።
ስክሪንሾት አድርጋ ላከችልኝ። ይኸው አይተዋል አለች። ኃላፊነቴን ተወጥቻለሁ። መልስ መጠበቅ ነው። እስከዛ ሰዓት አንቺን አላገኘም? የለም። ነፍሰ ጡር መሆንሽን ማውቆ አንቺ ጋር አልደወለም? አይደውልም። ቢያንስ በቃ ልጅ አለህ ሲባል ደንገጥ ብሎ ወደ እኔ ይመለሳል የሚል ነገር ነበረ በአይምሮ የነበረው ማለት ነው። ለራሱም ቃል ገብቷል፣ እኔንም ቃል አስገብቶኛል። ልጅ ፈልጋለሁ፣ በቃ ለልጅ ያለኝ ጉጉት ይሄ ነው፣ አደራሽን ብሎኛል። እና ይሄ ወረቀት ተላከለት፣ አየ። ከዛ ምን ቢል ጥሩ ነው ነገሩ፣ አንቺ ከኔ ጋር ከተስማማሽ አላ ሲስተር፣ ከኔ ጋር ከተስማማሽ እኔ ሁሉንም ነገር እረዳታለሁ በአንቺ በኩል። ስለዚህ እህትሽን ይፈልጋል ቢሆን ነው እንግዲህ። ካልተስማማሽ እኔ እሷን አላቃትም። እሷ አሁን ድልድይ ሆና እኔንም እሷንም ለማጫወት ነው የፈለገው፣ እንደተረዳ ነው ከሆነ ማለት ነው። እሷ ደግሞ ባለ ትዳር ነች፣ ቤተሰብ ታስተዳድራለች። የኔን እናት አባት ቀጥለት አድርጋ የምታኖረው እሷ ነች ከፈጣሪ በታች። እሷን ለማግኘት አልፎ አንቺ ጋር ለምን መጣ? እግዚአብሔር አውቀው። እኔም ግራ ገብቶኛል። እና ምን አለ እሷ እምቢ ስትለው የኔም ማርገዝ ሲሰማ ኦልሬዲ እሷን አላቃትም፣ እሷ አላገናኘችንም። በጣም ለመንኩት፣ ያፈራረሙን ሽማግሌዎችም ለመኑት፣ ወንድሙም ለመነው። በቃ ከአቅም በላይ ሆነ። አንደኛ ወደ ቲክቶክ ልወጣ የቻልኩበት ምክንያት ሁለት ነገር ነው። አንደኛ እርግዝናዬ፣ ሁለት ሰርቼ የምተዳደርበትን ስራ እንዳሰሪ እኔ ያስተዳድርሻለሁ ስራሽን አቁሚ ብሎኝ ከስራ ያስቆሞኛል ማለት ነው። ከመምጣቱ በፊት ነው ወይስ ከመጣ በኋላ? ከመጣ በኋላ። ከመምጣቱ በፊት እየሰራው ነበር፣ ከመጣው በኋላ ነው እዚህ ያለ ነው ስራዬን ያስከለከለኝ። በምን ሙያ ነበር የምትሰሪው? እኔ ኤጀንሲ ውስጥ ነው የምሰራው፣ ኤጀንሲ ውስጥ ነው የምሰራው። እና አቁሚ ያለ አጎቴ ጋር ሁላ አጎቴን ደውሎ ጠርቶት ሻይ ቡና እያሉ ነገረው። በቃ ስራውን እንድታቆም እፈልጋለሁ አለ። አንቺ በአይምሮሽ የሳልሽው የሆነ ምናብ አለ፣ በተለይ በስልክ ተደርጎ የነበረው ልውውጥ አይምሮሽ ውስጥ አለ። በአካል ያየሽው ነገርን ግን አልተረዳሽውም? አልተረዳሁትም። ከዛ ስራዬን አስቆመኝ። ኦልሬዲ ስራ ነኝ የሚል ድምፅ እንዳልሰማ ከዚህ በኋላ አለኝ ደጋግሞ። ላጎቴም እንደዛ አለው ማለት ነው። ትምህርት ትማር ሙያ ቋንቋ። ከዛ ከ8 ወር በኋላ መጥቼ እወስዳታለሁኝ እኔ ወደ ጀርመን። ስለዚህ ትምህርት መማር አለባት፣ እኔ ሙሉ ወጪውን እሸፍናለሁ በሚል እንግዲህ አጃጅሎኝ ሄደ ማለት ነው። እኔም ስራ የለቀኩኝ ቁጭ ብዬ ብለው ባስለምነው ባድርገው አንገቴ ላይ ቢላ አለ። በቃ መልሱ ምንድን ነው? እህቴን አልግባባ ማለት እሱ እንደሚፈልጋት አልሆን ስትለው አላቃትም ብሎ ካደ። እሱ አላገናኘችንም፣ እኔና ቤቴ የተገናኘ ነው ራሳችን ነን አለ። ሁለተኛ በቃ አልፈልግም፣ እኔ በመላት ነገር ካልተስማማች አልፈልጋትም አለ። ከዛ ከአቅም በላይ ሲሆን ሄለን ጋር ቀረብኩኝ ማለት ነው። እሷን አወራኋት። እንዲህ ነው እባክሽን፣ እንደዚህ ተቸግሬ ነው፣ እስቲ ምናልባት በአንቺ በኩል መፍትሄ ካለ ብዬ እሷ ጋር ቀረብኩ ማለት ነው። ከዛ የሚገርምሽ 16,000 ተመልካች ባለበት እኔም እሱም ላይቭ ገብተን ነው እንግዲህ ከአንደበቱ የሚያወጣው ቃል እነግርሽ አልችልም። ሰው እያዳመጠኝ ነው፣ ላይቭ ነው የገባሁት፣ ሰው እንደዚህ ነው በዚህ ነው፣ የለም ስድብ፣ ሴትን ዝቅ አድርጎ ማንቋሸሽ 16,000 ህዝብ ባለበት ማለት ነው። የልቡን አደረሰ በስድብ። ከዛ ወጥቶ ሄደ ማለት ነው። በጭራሽ በቃ ብዙ ኮመንቶች በቃ ልጁን እንዳትወልጂ አሁን ድረስ። ከዛ ባለፈው ለታ እንደዛ ሆኖ አሁንም ሰዎች የሚያቆኛሉ
እኔ አንደኛ ያው ስራዬም ከሰዎች ጋርም ስለሚያገናኘኝ ከውጭ እንትን ጋር አሉ ልጆች ደወሉልኝ ከሌጋ እናስገባውና ለአንዴና ለመጨረሻ ጊዜ እናናግረው አሉኝ ማለት ነው። መጨረሻ ላይ በቃ ብሎኩን አነሳለው የመጨረሻ መቋጫችን መደምደሚያችን አይነሱ ብሎኩን አነሳለው። ከዛ እሷ ታናግረኝ አናግራታለሁ አለ። እመኝም አትመኝም ከምሽቱ 4 ሰዓት የተጀመረ ስልክ ከሌሊቱ 9 ሰዓት ተኩል ነው ያቆምነው። 5 ሰዓት ሙሉ አወራችሁ? አዎ 5 ሰዓት ሙሉ ግን ያው ከመክሰስ ከመሳደብ ውጭ የለም። በኋላ አወራን። በማግስቱ እንደገና በሁለተኛ ቀን ማታ 3 ሰዓት ላይ ደወለልኝ ማለት ነው። ደወለልኝ እያወራን ሰላም ነው ሰላም ነው በቃ አሁን እኔና አንቺ ታርቀናል አለ። 2 ነገር ልጠይቅሽ አለኝ። ሄጂና አለ ቲክቶክ ላይ የለቀቅሽን ቪዲዮ ሰርተሽ የለቀቅሽን ቪዲዮ አጥፊና ነይ እኔና አንቺ ታርቀን የለ እንዴ አለ። ከዛ እሺ አልኩት። አሁን አንዱን ታዘሽ አድርገሻል፣ አሁን በመልሽ ነገር ተስማሚያለሽ አለ። እሺ አልኩት። የሚስትነቴን ችግር የለውም አልኩት። እንደዛም ሆኖ ማለት ነው በቃ የሚስትነቴን እሺ ችግር የለውም አልኩት። እታዘዛለሁ፣ ምክንያቱም አንተ ባለቤቴ ነህ፣ እኔ የምታዘዝ ግዴታዬ ነው አልኩት። በደንብ ስሚኝ አለ። እሺ አልኩት። ከዛ ልብስሽን ወደ ላይ አንሺና ጡትሽን አሳይኝ አለ። ደነገጥኩኝ። ጡትሽን አሳይኝ፣ ከዛ ቀጥለን ወደ ሌላው እንሄዳለን አለ። አላደርገውም አልኩት። ከዚህ ቀደም ከመገናኘታችሁ በፊት በስልክ ወይም በቪዲዮ ስታወሩ እንዲህ አይነት አካልን አጋልጦ የማሳየት ነገር ነበር? የለም። ጠይቆኝም አያውቅም፣ አሳይቼውም አላውቅም። በኋላ አሁን አለ እኔ የምልሽን ትሰሚያለሽ፣ እኔ በምልሽ መንገድ ትሄጃለሽ፣ እኔ በምልሽ ተስማሚያለሽ አለ። እሺ አልኩት። ለምን የልጁ ጉዳይ እያስጨነቀኝ ነው። እዚህ ጋር ወንድሜ፣ እህቴ፣ የአክስቴ ልጅ አዲስ አበባ እንዳሉ ታውቂያለሽ አይደል አለኝ። አዎ አውቃለሁ በደንብ። እኔ ከዚህ ብር ስልክ እነሱ ወደሚመሩሽ እነሱ ወደሚወስዱሽ አብረሽ ከእነሱ ጋር ትሳተፊያለሽ አለ። ወንጀል መሆኑ ነው? አዎ ራሴን መቋቋም አቃተኝ። ያን ቀን ነው ታምሜ እኔ ሆስፒታል የገባሁት። ይሄ ሰው ማን ነው? በደንብ ታውቂዋለሽ? አላውቀውም። በቃ እንደነገርኩሽ ከማታውቂው ሰው ጋር ነው ትዳር የፈጸምሽው? ለ1 ዓመት በስልክ ነው የማውቀው። ከዛ በመጣ 1 ወር ነው አብሮ የቆየሁት እና ሲንቀሳቀስ ኮፍያ ከላዩ ላይ አይወጣም፣ ሹራብ ከላዩ ላይ አይወጣም። ፍርማያችን ራሱ ለምን በማዘጋጃ አይሆንም ተብሎ ሲጠየቅ እዛ ጀርመን እያለ ወረቀት ይዘና ሲባል እኔ ትዳር እንደሌለኝ ነው ምን ብዬ ነው እዚህ ጋር ወረቀት ስጡኝ የምላቸው አለን። ኢትዮጵያ ከመጣም በኋላ ራሱ ወረቀቱን በእንትን እናርገው በምክር ቤት እናርገው ሲሉት ቤተሰቦቼ እኔ ኤርትራዊ ስለሆንኩ አሻራ መስጠት አልችልም፣ በሽማግሌ ነው የምንፈራረመው ነው ያለው። ይሄ ትዳር እንግዲህ በሁለት ሰዎች መፈቃቀር ብለን መደምደም አንችልም። ፍቅር አላየንበትም፣ አንቺም አላየሽበትም። አሁን ነፍሰ ጡር ነሽ። ምን ላይ ነሽ? ምን እያደረግሽ ነው? ይህንንስ ፕሮግራም ለሚከታተሉ የሸገር ኢንፎ ሚዲያ ተከታታዮች ምንድን ነው ማስተላለፍ የምትፈልጊው? ለልጅሽ አባትስ ምን ማለት ትፈልጊያለሽ? እኔ አሁን ያለሁበት ሁኔታ አንደኛ ያው ጽንሱም ወደ 3ኛ ወሩ ነው። ሁለተኛ ስራ አትስሪ ብሎኝ ከምሰራበት ድርጅት ስራዬን አስቁሞኝ ነው ያለው። ስራ የለኝም።
በቃ እኔና እሱ ኢትዮጵያ መቶ ከተገናኘን ጊዜ ጀምሮ ስራ አቁሜ ነው ያለሁት። ኦልሬዲ 3 ወር ነው ስራ ካቆምኩኝ ማለት ነው። እና ምለው ነገር እኔ በዚህ አጋጣሚ ሴት እህቶቼ ከኔ እንዲማሩ፣ እኔ ነኝ የምወደው፣ እኔ ነኝ የማፈቅረው፣ እኔ ነኝ የማከብረው እንጂ እሱ ለእኔ ክብርም ፍቅርም እንደሌለው ተረድቼ አውቄ ነው አሁን ላይ ያለሁት ማለት ነው። ግን በተቻላቸው አቅም ሴት እህቶቼ ከኔ ትልቅ ትምህርት አግኝተው ህይወታቸውን ከአደጋ እንዲያስመልጡ ነው። በእኔ ይብቃ ብዬ ነው አሁን ከምንም በላይ ለመናገር የምፈልገው። ስህተት የቱ ጋር ነው ብለሽ ነው አሁን ከኔ ይማሩ የሚለውን? ስህተት የቱ ጋር ነው ለሚለው እኔ ማለት እሱ ያንቋሸሸኝ ክብሬን እየነካኝ እኔ እሱ መውደዴ ማፍቀሬ ለሱ ክብር መስጠቴ እዛ ጋር ነው ትልቁ ስህተት። አስቢ ሚዲያ ላይ ወጥቶ ከፍ ዝቅ አድርጎ አዋርዶኝ ሊገባኝ አልቻለም። እኔ እንደዛ መልሼ ይቅርታ አረኩለት፣ መልሼ ይቅርታ አረኩለት። እዛ ጋር ነው ስህተቴ። አሁን ይህንን ፕሮግራም ይመለከታል ብዬ አስባለሁ። ወይም ደግሞ ጀርመን የሚኖሩ ሊያደርሱት ቢችሉ ምን ታስተላልፊለታለሽ? እኔ ያው ማስተላልፈው መልእክት ኦልሬዲ ቃል የለኝም። አሁን እኔ በጣም ግራ ገብቶኝ ጨልሞብኝ ከየአቅጣጫው ይሄ ነው የሚያ ነው በቃ ጭንቅላቴ በጣም እንትን ብሏል። በዛ ላይም ደግሞ ያው ታምሜ ነው ያለሁት። ግፊት የሚባል ነገር በዚህ እንትን ውስጥ ይዞኝ ነው ያለው። ሕክምና ክትትል ላይ ነው ያለሁት። ጽንሱም ኦልሬዲ አደጋ ላይ ነው ያለው ተብዬ ተነግሮኛል። የዋ እነቴ ራሴን ራሱ አደጋ ላይ ከቶኛል። ያለው ነገር እንግዲህ ጀርመን ያላችሁ እህቶቼ ወንድሞቼ ይህንን ችግሬን ይህንን ነገሬን እንድታዩና ያለውን ነገር ያው ኦልሬዲ ጀርመን ላይ ወንድምም አለው፣ ካናዳም ወንድም አለው። ይህንን ጉዳይ አይቶ ይከታተል ከሆነ ከተቻለ ምን እንዲያደርጉልሽ ነው የምትፈልጊው? እኔ በቃ ልጁን አምኖ እንዲቀበል ነው ፈልገው፣ ሌላ ነገር አይደለም፣ ሌላ ነገር አይደለም። ልጁን አምኖ እንዲቀበል እና የመጨረሻ በእርግጥ የሰጠኝ ቃል አለ እዚህ ጋር አምኖ እንዲቀበልም ልል ደግሞ አልችልም። ምንድን ነው እኔና አንቺ መልስ ስልኩን በመዝጋት ላይ ነው እንትን ያለው እና ስልኩን ዘግቼ መልሼ ደወልኩለት። ይቅርታ እኔ አንተ በምትለኝ መንገድ አልሄድም ስለው ሰዎች አሉኝ፣ ወታደሮች አሉኝ፣ የአክስቴ ልጆች አሉ፣ እልካቸዋለሁ። ሳትወጂ በግድሽ ልጁን ታወጪዋለሽ። እንዲወለድ አይፈልግም፣ እንዲወለድ አይፈልግም፣ ልጁን ታስወጪዋለሽ አለኝ። ግን እስከዛ ድረስ እኔ እርምጃ ከመውሰዴ በፊት ሀሳብሽን አሳውቂ አለ። ለስንት ቀን ስልኩን ክፍት አደረገ፣ ጠበቀኝ። እኔ ምንም አይነት እሱ በሚለኝ ነገር ስለማልስማማ መልስም የለኝም። እኔም የመጨረሻ ሀሳብ ይሄን ይመስላል። የልጃችሁ ዕጣ ፈንታ ምን ሆነ? የልጃችን ዕጣ ፈንታ እንግዲህ ያው እስካሁን ያው እኔም ከሚያመኝ ነገር አንጻር ያው ኦልሬዲ ልጁም ጽንሱም ሊቀጥል ላይቀጥል ይችላል ተብሏል። መድኃኒት መጀመር አለብሽ ስለተባልኩ ያ ነው። እና በዚህ አጋጣሚ ያው ማስተላለፍለት መልእክት ቢኖር እኔ ይህን ፕሮግራም ሊያየው ይችላል። እኔ በህዋነት ቀርቤው በህዋነት ንጹህ ልቤን ከፍቼ ሰጥቼው እኔ እሱን ወደው አፈቅረው ነበረ። እሱ ግን በእኔ ህዋነት በእኔ ፍቅር
አጋጣሚ ያው ወደ ሌላ ነገር ስለሆነ ሄደው እንግዲህ እግዚአብሔር እድሜና ጤና ሰጥቶት ባለበት ለልጆቹ ያኖረው። ሌላ ምንም የምለው ነገር የለም። ልጆች አሉት? አዎ ልጆች አሉት። ታውቂ ነበር? ነግሮኛል፣ ግን ከልጆቹ ጋር እንደማይኖርና ትዳር እንደሌለው ነው። አሁን ላይ ግን ስሰማ ባለ ትዳር ነው። በትዳር ዓለም እንደሚኖር ነው የተነገረኝ ማለት ነው። ኢዮብ ያን ሁሉ ሲፈተን አንዳች አላማረረም። እግዚአብሔርን ሰድበህ ሙት ስትለው ሚስቱ የመለሰውን መልስ እና እግዚአብሔር ሰጠ እግዚአብሔር ነሳ ነው የሚለው ኢዮብ ማለት ነው። ስለዚህ ለሱ መልካም ነው የምትመኝለት? ባለበት ሁሉ መልካም እመኝለታለሁ። አሁንም ፍቅሩ አለ በልብሽ? አይ አሁንማ በቃ እኔ 16,000 ህዝብ በተቀመጠበት ቦታ ላይ ያዋረደኝ ቀን ነው የሱ ፍቅር ከውስጤ እየወጣው ያለቀው። ግን ምንድነው ለሴት እህቶቼ የምመክረው በዚህ አጋጣሚ በእኔ ይብቃ ማለት ሴት እህቶቻችንን እየተጠቀሙ እንደዚህ ማይረቡ ጭንቅላታቸው ያልሆነ አስተሳሰብ የሚያስቡ ሰዎች ሴት እህቶቻችንን ተጠቅመው አገራችንንም እያጠቁ ያልሆነ ነገር ውስጥ እየከተቷቸው ስለሆነ በተቻላቸው አቅም ከኔ ህይወት ቢማሩ ጥሩ ነው ብዬ ነው ተስፋ ማደርገው። እዛ እያለ የሚገልጽልኝ ፍቅር ቃል የሚጽፍልኝ ፍቅር እንትን ይሄ ነው ብዬ ነው ነግርሽ አልችልም። ግን እዚህ ከመጣ በኋላ ሆኖም ግን ተስፋ አልቆረጥኩም። እኔ ፍቅሩ ስላለኝ ቁጭ በይ በቃ እዛ የምን ስልክ መደወልና የምን እንትን ማለት ነው። ቁጭ በይ በቃ ስርዓትሽን ይዘሽ ሚስት ነሽ፣ መገዛት አለብሽ። ሚስት ነሽ፣ ባልሽ የሚልሽን ነገር መስማት አለብሽ። ከምንም በላይ አሁን ግራ የገባኝና የጨለመብኝ ነገር ቢኖር ማለት ታውቂያለሽ፣ እቺ ልጅ ትንሿን ያየሻትን ልጄን በእውነት ነው የምልሽ አንድ ቀን ተቸግሬ አልቅም። እወጣለሁ፣ እሰራለሁ። የምኖረው አዳማ ነው፣ የምሰራው አዲስ አበባ ነው። በየ3 ቀኑ ነው መኪና እየመጣ የሚወስደኝ። በየ3 ቀኑ ነው እየመጣ። እዚህ ነው 3 ቀን የምትቆዩት? በየ3 ቀኑ እየመጣ መኪና ይወስደኛል ለስራ። የስራ ጸባይሽ በ3 ቀን አንዴ ነው የምትመጪው? በ3 ቀን አንዴ እዚህ አዲስ አበባ እመጣለሁ። አንድ ቀን በቃ ልጄ ጎሉባት አቅም እኔ ጎሎብኝ አቅም የቤት ኪራይ አንድ ቀን አሳልፌ አላቅም። የቤት ኪራይ የምከፍለው 5,000 ብር ነው። ጨመረችብኝ እንደገና መብራት ጨምሯል ብላ እንደገና ስራ መጀመር አትችይም? እዛ አልችልም። በፊቱ ስራ ቦታ አልችልም። ብዙ አመት ነው ያገለገልኩት። በራሴ ፍቃድ ነው የለቀኩት እና ግራ ገብቶኛል። አሁን ምን ልስራ? ሙያ ደግሞ አለኝ እግዚአብሔር ይመስገን። ማንኛውንም ነገር ያገኘሁትን መስራት እችላለሁ። ለምን ልጄ እንድትጎዳ አልፈልግም። ተከራይቼ እስካለሁኝ ድረስ ካልከፈልኩ አያኖሩኝም። አይዞሽ አታልቅሽ። እና ግራ ገባኝ። ልጄን ቲክቶክ ውስጥ ገብተሽ እውነት ስነግርሽ ማለት ነው በቃ አንድ ቀን እንደዚህ አንድ ቀን ለልጅሽ እንኪ ብስኩት ግዢ ብሎ ሰው እንኳን እንዲሰጠኝ ፈቃደኛ አይደለም። ጥርሴን ነግሼ እንደዚህ ከአራስ ቤት ጀምሬ ብቻዬን ነው የወለድኩት። ብቻዬን ነው። አባቷ የት ነው? የት እንዳለ አላውቅም። አባቷ ያው እንዳለ አላውቅም። ድራሻውን አላውቅም። አንድ ቀን ደውሎን ጠይቆኛል እና እግዚአብሔር ይመስገን እንለብሳለን፣ እንበላለን፣ እንጠጣለን እንደፈለግን። ልጄን የፈለገችበት ቦታ ወስጄ ያዝናናታለሁ። ቤት ተቀምጣ አታውቅም። ስራ ቦታ ከኔ ጋር ነው ይዣት ክፍል አለ። እዛ እኔ ስራዬን እስክጨርስ እንደዚህ ትቀመጣለች። እዛ እየተጫወተች ሰው ትተኛልኛለች። እኔ ስራዬን ሰራርቼ ጨርሼ እወጣለሁ። በጣም በቃ ከሰው ጋር እንትን ስለምን ያሰሩኛል ስራ ታውቂያለሽ። እና አሁን ላይ ያውሉ የለም፣ እጄ ባዶ ቀረ። ከሄደ ገና 3 ወር አልሆነውም አይደል?
ኦልሬዲ 3 ወር ነው እና ሰጥቶኝ የሄደው ገንዘብ ሲሄድ 80,000 ነበር። እሱ ሲሄድ 80,000 ሰጠኝ። የሆነ የተበደርኩት ገንዘብ ነበረ። ለሆነ አጋጣሚ ብር ፈልጌ ተበደርኩኝ። ከደሞዝ ላይ አንስቼ እሰጣለሁኝ ብዬ ስራዬን ስለተውኩኝ ያንን ብር አንስቼ ከፈልኩኝ ማለት ነው። ስለዚህ እሱ ያኖረኛል ብለሽ ነበር ተስፋ ያደረግሽው? በቃ ስራዬን አስትቶኛል። ቤተሰቦቼን አስቀምጦ ስራ እንዳትሰራ እያለኝ እንዴት አድርጌ ነው በቃ እኔ አስተዳድራታለሁ። ቋንቋ ትማር፣ ስራ ማነው ትምህርት ትማር፣ ሙያ ትማር፣ በቃ የፈለግሽው ሙያ መርጠሽ ተማሪ፣ ቋንቋ ተማሪ፣ የእኛን ሀገር ቋንቋ ተማሪ። እዚህ አዲስ አበባ መጥቼ ቤት ተከራይቼ ቋንቋውን ልማር፣ ሙያውንም ልጅቷን ትምህርት ቤት አስገብቼ ከዛ ከ8 ወር በኋላ እሱ በኬንያ በኩል ተፈራርመን ኢትዮጵያ አሻራ መስጠት ስለማልችል በኬንያ በኩል ተፈራርመን ነው መወስድሽ። እንደገና ተፈራርመን እንደ አዲስ ቀለበት ተደራርገን በዛ ነው መወስድሽ አለኝ። ያ ነው ግን ያለው ነገር እንደጠበቅኩት ሳይሆን ጭራሽ ህይወቴን አመሰቃቅሎ እሺ ይበድለኝ። በጣም ዞር ብዬ ሳየው ጭንቅላቴን የነካኝ ነገር ቢኖር በደሉንስ ይበድለኝ፣ ፈለገውንስ ያድርግ፣ ግን ስራዬን በስራዬ መበቀል ነው። እኔን ስራ ማሳጣት ማለት ምን ማለት ነው? ስራዋን ስትተው ምናልባት እኔ በምላት ነገር ተስማማለች ብሎ አስቦ ከሆነ ብዬም እንትን አልኩኝ። ለምን ሲቸግርሽ ማትገቢበት ቦታ የለማ፣ ተስማሚያለሽ ሳትወጪ በግድሽ። ግን እኔ ደግሞ ለምን አለው በእውነት ነው የምልሽ፣ እኔ ለምኜ ልጄን አሳድጋለሁኝ እንጂ እኔ እሱ በሚለኝ ነገር አልስማማም። እግዚአብሔር ይስጠው፣ ሌላ ምንም የምለው ነገር የለም። እቺን ልጅ እያየ ሰለሞን እቺን ልጅ እያየ ያለ አባት እንደማሳድጋት እያየ እያወቀ ሚስጥሬን ያውቃል። ኦልሬዲ የሚረዳኝ አጠገቤ እንደሌለ ያውቃል። ራሴን በራሴ ነው ሰርቼ ማስተዳደረው ከአምላኬ በታች ማለት ነው። ቤተሰቦቼ ራሱ እንኳን በሲስተር እርዳታ ነው የሚኖሩት። አቅም የላቸውም እኔን መርዳት። ምንድን ነው ማድረገው? ልጄ ደግሞ ከኔ እንድትለይብኝ አልፈለግም። አሁን አብዛኛው ሰው ምን ይላል? ልጅሽን ለእናትሽ ስጪና ዓይንሽን ይዘሽ ጥፊ ይለኛል ሰው ማለት ነው። እናቴ ደካማ ነች፣ አቅም የላትም። ከእሷ ጋር ተሯሩጣ ወደዛ ወደዚህ ብሎም ልጅ የምትፈልገውን ነገር አድርጋላት አትነጥልም። ትዳሩ መፍረሱን አወቁ? አዎ ነግሬያቸዋለሁ፣ አውቀዋል። እና እንዴት ልበልሽ፣ በቃ ለልጅ ያለኝ ፍቅር ይለያል። ብቻዬን ስላሳደግኳት በሽማግሌ ተፈራርማችሁ ጋብቻውን ወዶ ፈቅዶ ነው። ልጁን ከወለድሽው የማሳደግ ግዴታ አለበት። በሱ መልኩ ለልጁ ተቆራጭ እንዲያደርግ ጠይቀሽዋል? ጠየቅኩትም አስጠየቅኩትም። ግን እንዲወጣ ነው የሚፈልገው። ኦልሬዲ በቃ እኔ በምለው ካልተስማማች አልፈልግም ነው የሚለው፣ አስወጣዋለሁ ነው የሚለው። እኔ ደግሞ እሱ በሚለኝ ነገር አልስማማም። ለምን እኔ እኮ ተቸገርኩ ብዬ ወጥቼ ማዳበሪያን ጥፌ ልጄን ይዤ እኮ ብለምን የኢትዮጵያ ሕዝብ እጁን ይዘረጋልኛል። ከምንም በላይ አደራ የምለው ነገር ሴት እህቶቼ ከኔ ተማሩ፣ በእኔ ይብቃ፣ እውነት በእኔ ይብቃ። የዋህነት ፍቅር እንደዚህ ዋጋ የሚያስከፍል ከሆነ ቢቀርስ። ስለሆነብሽ ነገር በጣም አዝናለሁ። እንዳልሽው የዋህነት ወይ ፍቅር ምን እንደሆነ አላውቅም። ምናልባት ተመልካቾች በጣም በጨዋነት ሀሳብ እንዲሰጡ ጠይቃለሁኝ።
ግን ለሌሎች ትምህርት ይሁን ብለሽ አክብረሽ እዚህ መተሽ ታሪክሽን ስላጋራሽን በጣም ነው ማመሰግነው። እኔም አመሰግናለሁ። የሸገር ኢንፎ ሚዲያ ተከታታዮች አንቺን ማግኘት ከፈለጉ ስልክሽን አስተያየት መስጫው ላይ ፒን እናደርጋለን። የሚያማክሩሽ ይሄ እንዲህ ነው የሚሉሽም ካሉ ሊደውሉልሽ ይችላሉ። ይችላል። አይዞሽ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ